የኢትዮጵያ ግብርና ምርምር ኢንስቲትዩት ኢቲቱ የተሰኘ የፕሮባዮቲክ እርሾ ይፋ አደረገ። የኢትዮጵያ ግብርና ምርምር ኢንስቲትዩት የዓለም የወተትን ቀን አስመልክቶ ኢቲቱ የተሰኘና ወተትን ለማርጋት የሚያስችል የፕሮባዮቲክ እርሾ አዲሱን የምርመራ ውጤት በዛሬው ዕለት በተዘጋጀው የጋራ ውይይት መድረክና አውደ ርዕይ ላይ ይፋ አድርጓል። በመድረኩ ላይ የተገኙት የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደችሳ እንደገለጹት ኢቲቱ የተሰኘው አዲሱ የፕሮባዮቲክ እርሾ በሀገሪቱ ላይ ያሉ የወተት ማቀነባበሪያ ድርጅቶች በውጭ ምንዛሬ ከውጭ አስገብተው የሚጠቀሙበትን እርሾ የሚተካ ነው ብለዋል። ይህ የምርምር ውጤት የወተት ማቀነባበሪያዎችን የውጭ ምንዛሬ ከማዳን ባለፈ ፓስቸራይዝ የተደረገ ወተትን በ4 ሰዓት ውስጥ ማርጋት እንደሚያስችልም ጠቁመዋል። የኢትዮጵያ ምግብና መድኃኒት ባለስልጣን መድኃኒቶችን አጠቃቀም ለመቆጣጠር ጥብቅ መመሪያ አወጣ። የኢትዮጵያ ምግብና መድኃኒት ባለስልጣን ከቅርብ ጊዜ ወዲህ አሳሳቢ የሆነ የመጣውን የጸረ ተዋሲያን ወይም አንቲባዮቲክ መድኃኒቶችን መላመድ ችግር ለመግታት የሚያስችል ትክክለኛ የመድኃኒት አጠቃቀም ቁጥጥር መምሪያ ቁጥር 1138/2018 የተባለ አዲስና ጥብቅ መመሪያ አውጥቶ ተግባራዊ ማድረግ መጀመሩን አስታወቀ። በኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒት መረጃና አግባባዊ አጠቃቀም ዴስክ ኃላፊ አቶ ኃይለማርያም እሸቴ አዲሱ መመሪያውን በተቃዋሚ አሰራር ላይ ትልቅ የቁጥጥር ማዕቀፍ ይዟል ብለዋል። ኦብነግ ከየትኛውም ታጣቂ ቡድን ጋር ግንኙነት የለኝም ሲል አስታወቀ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ ያደረገ ሲሆን ከኢትዮጵያ መንግስት ጋር ለገባው የሰላም ስምምነት ያለውን ጽኑ ቁርጠኝነትም አረጋግጧል። ድርጅቱ በዛሬው ዕለት ባወጣው መግለጫ ከታጠቁ ኃይሎች ጋር ፈጽሞ እንደማይተባበር፣ ስለ ድርጅቱ ወቅታዊ የአመራር ለውጥና በትክክለኛ አሰራር መስመሮች ላይ ብቻ መደገፍ ስለሚያስፈልግበት ሁኔታ ሰፊ ማብራሪያ መስጠቱን ኢዜአ ዘግቧል። የቻይናው ፕሬዝዳንት ሺ ጂንፒንግ ወደ ሰሜን ኮሪያ አቀኑ። የቻይናው ፕሬዝዳንት ሺ ጂንፒንግ ከ7 ዓመታት በኋላ በዛሬው ዕለት ሰሜን ኮሪያ የገቡ ሲሆን ፕሬዝዳንቱ በፒንግያንግ ታርማክ አየር ማረፊያ ሲደርሱ የሰሜን ኮሪያ አቻቸው ኪም ጆንግ ኡን አቀባበል አድርገውላቸዋል። ሺ ጂንፒንግ በቻይናና በሰሜን ኮሪያ መካከል ያለውን ግንኙነት ያደነቁ ሲሆን ግንኙነታቸው በአዲስ ታሪካዊ መነሻ ነጥብ ላይ እንደሚገኝና የሁለቱ ሀገራት ግንኙነት ጊዜው የዋጀው አዲስ ተልዕኮ እየገነባ መሆኑም ተገልጸዋል። የፕሬዝዳንት ሺ የሰሜን ኮሪያ ጉብኝት ለ2 ቀናት እንደሚቆይ ቢቢሲ ዘግቧል።